ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን The root awakening of Donald J. Trump. Those he believed to be his allies are in fact allies of Iran. የሚለውንና Trump reveals explosive secret call with Putin, where he rejected Iran's deal and demanded Russia and Ukraine war instead. ወዲያም ከአሜሪካ ጣብቅኝና ፈተናዎች what is Taiwan independence and is Taiwan already independent? ሲል የተነሳውን ጥያቄ ወዲህም ሰሜን ኮሪያ ደግሞ ከባድ የተባለ የድርቅ አደጋ እንደተደቀነባት እንዲሁም ከመካከለኛው ምስራቅ ቀጠና ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የባሳለና ሀገርህን አትልቀቅ አለያም ሞት የማልሰማበት ሀገር ብለው ሲጓዙ ሞተው ከማይቀበሩበት ሀገር ደረሱ ይሏል ኢትዮጵያኑ አበው በውስጥ ወይራ ንግግራቸውና ዘይቤያቸው። ዓለም ወይም ምድሪቱ መሽቶ በነጋ ሁሉ የሚሰማባት ዜና አንድም የጦርነት፣ ሁለትም የድርቅና የረሃብ የአየር ንብረት ለውጥ፣ ሦስትም የተላላፊና ገዳይ በሽታዎች ወረርሽኝ፣ አራትም የለውጥ መሰል ነውጦች መሆናቸው ይነገርላቸዋል። ዛሬ በተሰማ ዜና ያቺ የኒውክሌር ጦር መሳሪያ ታጣቂዋና ሞገደኛዋ ሀገር የምትባለዋ ወዲያም በማዕቀብ ናዳ ክፉኛ የተደበደበችዋ የ26 ሚሊዮን ሰዎች እናት አገሯ ሰሜን ኮሪያ በጣም ከባድ የተባለ ድርቅ አጋጥሟታል ነው የተባለው። ኖርዝ ኮሪያ faces an unusual and severe drought in 2026 and is working to protect crops የሚል ይፋዊ መረጃ ነው የወጣባት። በመንግስታቱ ድርጅት የሰብአዊ መብት ጉዳይ ልዩ ራፖርተሯ ወይዘሮ ኤሊዛቤት ሳልመን በባለፈው የካቲት ወር ማብራሪያቸው ይህንን ነበር ያሉት። በሰሜን ኮሪያ የምግብ እጥረቱ ዋናና አስጊ ደረጃ ላይ ደርሷል ማለታቸው አይዘነጋም። ገሚሶቹ ደግሞ ጥይት እንግዲህ እንደ ቆሎ አይለያም እንደ ሩዛ ይበሉት ምን ያደርጋል ሲሉ ያሳያሉ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማ አሊሉትን ያስታውሷል። ሰሜን ኮሪያ ለዚህ አበቃት ደግሞ የአየር ንብረት ለውጡ ነው የሚል መረጃ ነው የወጣው። በዚህ ወቅት በግልጥ የሚታየው የአየር ንብረት ለውጥ ጫናና ክስተቱ በየትኛውም የምድሪቱ ስፍራ እንደ ድንች የሚቀቅል ሙቀትና ወበቅ፣ ድርቅና የሰማይ ቀላያት የተከፈቱ ያህል ያልተጠበቀ የዶፍ ዝናብ አበላ ይወርዳል። ቆም እንበል። የአየር ንብረት ለውጥ ጉዳይ ሲነሳ የማይገደው የለም። ሞኝ ራቱ ሲያርስ ቃልን ካልሆነ በስተቀር ዛሬ መንገድ ዘግቶ ቢሸፍቱ፣ ቢለምኑ፣ ቢዘርፉ፣ ቢነጥቁ፣ ቢገድሉ የአየር ንብረት ለውጡ ጫና ካመጣው መዘዝ ጋር የት ይደረሳል? የት ሆነው ይበሉታል? ጥያቄ ነው። ከሰማይ ያለችዋ ኮከብ ሞቃቷ ፀሐይ ጥፍሮቿን ስለታማና እሳታማ አድርጋ ዘርግታቸዋለች። በምድር ያሉ ሐመልማላት በአንዳንድ የምድራችን ክፍሎች በቅጽበት ከመጠውለግ አልፈው ብንክው ብለው ደርቀው፣ ሌላ ቀርቶ በጋ ከክረምት የሚንፎለፎሉ ምንጮች እንኳን ኃይላቸውን ነጥፎ ደረቅ አቧራ የሚበንባቸው ሆነዋል። ስለዚህ እየየም ሲዳላ ነው። የአየር ንብረት ለውጡ ጭካኔው በዚህ ደረጃ ከገዘፈ ዓለም ላይ ያሉት ሕያዋን ፍጥረታት አደጋቸው ይጠነክራል። የሚዘራው በቅሎ ፍሬ ካልሰጠ፣ የሚረባው ካልተጠገተ፣ ተጠምዶ ካልታረሰ በስተቀር አለያም ገንዘብ ሆኖ በኪስ ካልገባ በስተቀር የሰው ህልውና የቱ ላይ ነው? ምን መኖር አለ? ለመኖር የሚያስፈልጉት ሁሉም ነገሮች ተጠራርገው ከጠፉ ወዴት ይደረሳል? ማን ነው የሚኖረው? ጥያቄው እዚህ ላይ ነው። ዓለም ሲፈልጋት በተፈጥሮ የተከሰተውን ድርቅ ጎትታ ያመጣችው ራሷ ናት። የሰው ልጆች ናቸው ለዚህ ያበቋት።
የተፈጥሮ ሀብት አያያዛቸውና አጠቃቀማቸው መረን የለቀቀ ነው፣ ቅጥ አልባ ነው። ጥቅጥቁን ደን በእሳትና በመጥረቢያ ላስ አድርገው አመድ አድርገው ዛሬ የወባ ትንኝ አልያም ቢምቢ መፈልፈያና መዋለጃ መራቢያ አድርገውት የለም ወይ ይላሉ ብዙዎች። በዚህ የሚያለቅሱና የሚወቅሱት ብዙዎች ናቸው። የራሱ አሮባት የሰው ታማስ ስላለችን የሆነው ጉዳይ ዓለም ላይ ብዙ የሚታይ የሚሰማበት ጉዳይ አለ። ከዚህ ይወጣል ነገሩ። የሰው ልጅ ካመጣው የድርቅ መዘዝና ዳፋ በተለየ ደግሞ ጦርነትን አልሞ ጦርነት ውስጥ ሲገባ ይታያል። በልጁ ባጣሽ በእንግዴ ልጁ ነፋሱን ሸሽቼ ብሮጥ ግንዱ መታኝ። የድርቁ ጉዳይ የተፈጥሮ ነው ብሎ በተፈጥሮ ላይ ማላከኩ የት ያደርሳል? የትኛው ተፈጥሮ ነው ከሰማይ ሆኖ ቁጣና እሳት ያወረደው? የምድሪቱ ነዋሪ የሰው ልጅ አይደለም ወይ የተፈጥሮ ሀብቱን ሙጥጥ አድርጎ ያጠናቀቀና የጨረሰው? እንዳይሆን በሆነ መልኩ ትውልድ እየገነባ ነገ ለትውልዱ ማረፊያ እንዳይሆን የተፈጥሮ ሀብቱን ሲጨፈጭፈውና ሲያጠፋው የታየው የሰው ልጅ አይደለም ወይ? ዛሬም በዚያ ግብሩና አቋሙ የቀጠለው ሰው አይደለም ወይ? ሰው ነው። መቼ ነው የሚመከረው? ምከረው አልያም መከራው ይምከረው ይላሉ። በመከራ ከመመከር ይልቅ በተግባር ከተግባር መመከር አይበጅም ነበር ወይ? የፕላስቲክን ብክለት መጀመሪያውኑ አጠቃቀም ተሰምሮለት ቢሆን ኖሮ ማንም ከሌሎች መጠበቅ የሌለበት ጉዳይ ነው። ፕላስቲክ በካይ ቁስ እንደሆነ ለየትኛውም ሰው አእምሮ ግልጽ ነው። ስለዚህ የፕላስቲክን አጠቃቀምና አወጋገድ በወጉ ማድረግ ሲቻል ዛሬ የፕላስቲክ ተረፈ ምርት ያልወረደበት ያላረፈበት የምድራችን ክፍል አለ ወይ? በካይ ነው። እንደውስ ከጦር መሳሪያ እርሳሶችና አረሮች የተለየ ይሆን ወይ? ከዚያም በላይ ነው። ማንም በቅጡ አይንና ትኩረት የማይሰጠው የሰው ልጅ ነው ለአየር ንብረት ለውጡ ትልቁ ተጠያቂ። ከዚህ ሲወጣ የሰው ልጅ መቻረፈ? የጦርነት ያለህ እያለ ምድር እየደቃ ወደ ጦርነት ይገባ የለም ወይ? ሲፈልገው እርስ በርስ ወንድም ከወንድሙ ጋር፣ ሲፈልገው ደግሞ ድንበር አቋርጦ ከጎረቤት አገራት ጋር። ይህ አይደለም ወይ የዘመኑ ሰው? ይህ አይደለም ወይ የሰው ልጅ ግብር? ስለ ሰላም መቼ ተነሳ? ስለ ሰላም መቼ ተገለጠለት? ጉዳዩ ወዲህ ነው። ሰሜን ኮሪያን ዛሬ በዚያ ድህነቷ ላይ በማዕቀብ ከተወጋውና ከቆሰለው እስከ አጥንቷ ድረስ መቅኒዋን ያፈሰሰው የምጣኔ ሀብት ችግር ከዚያ ጋር ሆኖ ድርቅ ተከስቶባት ትይዘው ትጨብጠው ጠፍቷታል የሚል መረጃን የወጣው። የጦር መሳሪያ ዛሬ እንደ ድንች ወይም እንደ ስኳር ድንች ተቀቅሎ አይበላም፣ አልያም እንደ ሩዝ። ለዚያ የፈሰሰውና የጠፋውን ጊዜ ለጦር መሳሪያ ግንባታ የጠፋውና የፈሰሰውን ጊዜ ወደ ልማቱና ወደ ግብርናው ዘርፍ ወደ ተለያዩ ዘርፎች ሆኖ ቢሆን ኖሮ ዛሬ ረሃብ ነበር ወይ? ድርቅስ ቢመጣ መንገታገትና ትንሽ ጊዜ መግፋት አይቻልም ነበር ወይ? ይቻላል። ነገር ግን የሰው ልጅ አእምሮ መቼ ስለ ሰላም አድብቶ ያውቃል? ስለ ጦርነት ነው የሚሸምቀው። ሰሜን ኮሪያ በአውሮፓውያኑ በ2024ም ባጋጠማት ከባድና አደገኛ የጎርፍ መጥለቅለቅ ክስተት ከ1500 በላይ ዜጎቿ እምጥ ይግቡት ስምጥ ሳይታወቅ መቅረቱን የደቡብ ኮሪያ ሹማምንት ይገልጣሉ። ሰሜን ኮሪያ ግን ጉዳዩን እጅጉን የተጋነነና ከእውነት የራቀ ስትል ውድቅ ብታደርገውም ከዚያው ከእስያ ቀጠና ጉዳዮች ሳልወጣ what is Taiwan independence and is Taiwan already independent ሲል የወጣውን መረጃና ጥያቄ በተከታይነት እንመልከት። የአሜሪካው ፕሬዚደንት ዶናልድ ትራምፕና የቻይናው ፕሬዚደንት ሺ ጂንፒንግ በቀጣይ ግንቦት ወር ከ14 እስከ 15ኛው ከግንቦት 14 እስከ 15 ለማለት ነው በቤጂንግ ተገናኝተው ሊመክሩ ማቀዳቸው ይነገራል። ታዲያ ሁለቱ መሪዎች በዚያ የግንቦት ወር ግንኙነታቸው የታይዋንን የነጻነት ጉዳይ ያነሳሉ ተብሎ ይጠበቃል። ጉዳዩ ግን አንድም የውሾን ጥርስ ያነሳ ውሾን፣ ሁለትም እባብ ግደል ከነበትሩ ገደል ነው በሚል ከወዲሁ እየተተቸ ነው። የታይዋን ደሴት ጉዳይ የነጻነት ነገር ሲነሳ ለቻይና ታይዋን ነጻ ወጣች ራሷን የቻለች ሀገር ናት የሚል መረጃ እንዲሁ በተባራሪው እንኳ ስሰማ የሰይፍን ስለት በጉሮሮ የመዋጥን ያህል ይሆንባታል። የማይታሰብ ነው። አሜሪካን በበኩሏ የታይዋን ደሴት
የቻይና አካል ክፍል ናት፣ ባንዲት ቻይና ፖሊሲ የምትገዛ ናት የሚለው ነገር ወይም ቻይና የታይዋንን ደሴት ወደ ዋናው ክፍሏ ልትቀላቅለው ነው የሚለውን መረጃ ሲሰማ አሜሪካ የእሳት አሎሎን መዋጥ ወይም መቆርጠም ይሆንባታል። ይሄ ነው ሁለቱም የተፈነጃጀረ ነገር። ግን በቀጣይ ግንቦት ወር 14 እና 15 ሁለቱ ሺ ጂንፒንግና ዶናልድ ትራምፕ በቤጂንግ ተቀምጠው ሊዶልቱ ነው፣ ሊወያዩ ነው። ሊያውም ባስተርጓሚ ነው። እንግዲህ ጉዳዩ የሚወጣው መረጃ ያን ጊዜ የሚጠበቅ ሆኖ ግን ከወዲሁ ሁለቱ መሪዎች ሊመክሩ ከቻሉ የታይዋንን ደሴት ጉዳይ አንስተው ነው። ምክንያቱም ቻይና ከቅርብ ጊዜ ወዲህ እንኳ ባይባል ከረዥም ጊዜ አንስቶ የታይዋንን ደሴት በኃይል ወደ ግዛቷ ለመቀላቀል መጀመሪያ ግን በዲፕሎማሲው ሲሆንም በውድ ካልሆነም በግድ ይሉት አይነት ነገር ከመከሰቱ በፊት የታይዋንን ደሴት ለማግባባትና ወደ ዋናው የቻይና ምድር ለመቀላቀል ሞክረው ብዙ ጊዜ አልተሳካላቸው። አሁን የሚቀረው ምንድነው ከተባለ የቻይና የጦር ኃይል በደዳራ ክንዱ ያችን የ23 ሚሊዮኖች መኖሪያ የታይዋንን ደሴት አዳሽቆና አላሽቆ አምጥቶ በዋናው ምድሩ እንድታገግም ማድረግ ብቻ ነው። እሱ ነው የሚቀረው። አሜሪካ ደግሞ ያ የሚሆነው በመቃብሬ ላይ ነው ብላለች። የሰማይና የምድር ያህል የተራራቀ ጉዳይ። የታይዋንን ደሴት ካነሳን የታይዋንን ታሪክና የመጠሪያ ስያሜዋንም በተመለከተ ጉዳዩ ሲነሳ የታይዋን ደሴት በዳችና በስፔኖች እንደ አውሮፓውያኑ አቆጣጠር በ1600ዎቹ ከመመራቷ በፊት እስከ ቅርብ ጊዜ ድረስም ፎርሞዛ በሚል ትጠራ እንደነበር ይነገራል። በቂንግ ስርወ መንግሥት ዘመን የታይዋን ደሴት የፊውጃን ግዛት አካል ሆና በ1684 እና በ1885ም የቻይና ግዛት ተብላ በአዋጅ መነገሩ አይዘነጋም። እንደ አውሮፓውያኑ አቆጣጠር በ1945 በሁለተኛ ዓለም ጦርነት መጠናቀቂያ ሰዓት የታይዋን ደሴት ለቻይና መተላለፏና መሰጠቷም ይታወቃል። እንደ አውሮፓውያኑ አቆጣጠር በ1949 የማኦ ዜዱንግ ኮሚኒስት ኃይል ማሸነፉን ተከትሎ የቻይና ሪፐብሊክ መንግስት ዋና ከተማውን ወደ ታይዋን ማዛወሩም ይነገራል። ማኦ ዜዱንግ ያን ጊዜ ቻይናን ፒፕልስ ሪፐብሊክ ኦፍ ቻይና ሲል እንደ አዲስ መሰየሙና የታይዋንን ደሴትም ጨምሮ ሁሉም የቻይና አካል ተደርጎና የሚተዳደረውን ባንዲት ቻይና ፖሊሲ ነው ማለቱ ይታወቃል። አሜሪካና አጋር አባሮቿ ደግሞ ዛሬ የታይዋንን ደሴት ፓስፖርት ተቀባይነት ሰጥተውት ግልጽ ያልሆነ ግንኙነታቸውን ማጠናከራቸውም ይነገራል። አሜሪካ ዞር ትልናም ሲፈልጋት ባንዲት ቻይና ፖሊሲ እንደምታምን ትገልጣለች። ከመረቁ አውጡልኝ ከስጋው ጾመኛ ነኝ ይሉትን ያስታውሷል። ቻይና የታይዋንን ደሴት የባዕዳን እግር አይረግጣትም ስትል አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂቷ ለየትኛውም የባዕድ ኃይል ልታስነካ አትፈልግም። ቀድሞ ነገር ይለይልናል ነው የምትለው። በቀጥታ ወደ አሜሪካ፣ ኢራንና ኢዝራኤል የወቅቱ ጉዳይ እናልፋለን። The real awakening of Donald J. Trump. Those he believed to be his allies are, in fact, allies of Iran ይላል። የጠላት የኔ ወዳጅ ነው ትራምፕ። ለካን አብረነን ስንል እነርሱ ሌሎቹ ለማለት ነው ከኢራን ጋር ወዳጅነት ኖሯቸዋል። ለካ ሰውን ማመን ቀብሮ ነው አለቻሉ ቀበሮ ያንን ስለመናገሯ የሰው ልጅ ሰጣት እንጂ ስያሜውን ጉዳዩንስ የተናገረው ራሱ የሰው ልጅ ነው። ሰውን ማመን ቀብሮ ነው። ትራምፕ አጋር አባሮቼ የሚሏቸውን ሁሉ አምኗቸውም፣ በምንም መንገድ አምኗቸውም። ስለዚህ ዞር ይሉና እሳቸው አጋር አባሮቼ የሚሏቸው ሀገራት ከኢራን ጋር ይወዳጃሉ። ከኢራን ጋር ሲወዳጁ ይታያሉ። ምን ይሆኑ? ከአሜሪካ የከንፈር ማራሻ ቢባል የነዳጅ ዘይትና የጋዝ ጠብታ አገኙ። የሚያገኙት ሀገር ቢኖር ኢራን ናት። ከኢራን በሆርሙዝ የውሃ ወሽመጥ በኩል የሚተላለፈው የ20% ወይም የ1/5 የዓለማችን የነዳጅ መዘዋወሪያ ስፍራ በዚያ ነው፣ ከኢራን ነው። ስለዚህ ምን ሲሉ አሜሪካ ላይ የሙጥኛ ላይም አሜሪካንን ሊማጸኗት ይችላሉ? ከኢራንስ ጋር ከአሜሪካ ወግነው ስለምን ጠላትነትን ያተርፋሉ? ብዙዎቹ የዚህ አይነት አቋም ነው ያላቸው። እንደ ጀርመንና ፈረንሳይ፣ እንግሊዝ መሰሎቹ የለም ጦርነቱ የኛ አይደለም፣ በኢራን ጦርነት አንሳተፍም ነው ያሉት። በጥቅልም ኔቶ የሚባለው የምዕራባውያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በዚያ የኢራን ጦርነት አልገባም ነው ያለው። ጦርነቱ የአውሮፓ አይደለም፣ ኔቶን የሚመለከተው ጉዳይ አይደለም። የኔቶ ፊት አውራሪዋ ሀገር ግን አሜሪካ ናት። አሜሪካ በዚያ ጦርነት ገብታለች። አሜሪካ በዚያ ጦርነት ስገባ የክፋቱ ክፋት እንኳንስ ለኔቶ አባል ሀገራት ቀርቶ
ለገዛ ህዝቦቻቸውም ፕሬዚደንቱ ዶናልድ ትራምፕ በቅጡ ያሳወቁት የሚያማከሩት ነገር የለም የሚል መረጃና ውግዘት ነው የመጣው። ምክንያቱም ይሄ ጦርነት ተራዘመ። ጦርነቱ ኢራንን ዘርሮ ይጥላታል ተብሎ በአሜሪካና በእስራኤል ሹማምንት ቢገለጥም ቢነገርም እንኳን ህዝቦቻቸው ግን እያዩ እየሰሙ ያሉት በገሃዱ ዓለምና ሐቅ እየሆነ ያለው ሌላ ነው። ኢራን በዚያ ጦርነት የምትንበረከክ አይደለችም፣ አልሆነችም። ታዲያስ ምንድነው ከተባለ አሜሪካን እስከ ዛሬዋ ድረስ $25 ቢሊዮን አስከስክሷታል ይሄ ጦርነት። ለዚያውም በቅጡ አልተሰላም የሚል መረጃ ምን የወጣው አብሮ የፔንታጎን ሹማምንት ናቸው ይሄንን ያወጡት። $25 ቢሊዮን ዛሬ ድረስ። ከዛሬስ በኋላ ዛሬ ላይ ጦርነቱ ተቋጭቷል ወይ? ገና ነው። ምኑ ተይዞ ጉዞ አልተቋጨም። እንኳንስ ሊቋጭ የድርድሩም ነገር ውሃ በልቶት የለም ወይ? ጨለማ ውስጥ ገብቶ ተሰውሯል። ስለዚህ ምንድነው የሚሆነው? ጦርነቱ ሊቀጥል ይችላል። ጦርነቱ ኢራን በሰጠናት ሐሳብ ባቀረብንላት እቅድ የማትገዛ ከሆነ ሲሉ ደግሞ ትራምፕ ዛሬ ምንድን ያሉት? የለም በጣም አጭርና አደገኛ የሆነ የአየር ጥቃት እንሰነዝራለን፣ ኢራንን አሽመድምዶ ሳይሆን ደብዛዋን አጥፍቶ የሚያስቀምጣትን እንሰጣታለን ብለው ክኒናቸውን አሳይተዋታል በምላሳቸው ትራምፕ። እውን ጉዳዩ ይሆን? ኢራንስ እንደታሰበላት መቀመቅ ትገባ ይሆን? እሱን አሁንም የጦርነቱ ጊዜ አልታወቀም እንጂ ያ ጊዜ ይጠበቃል። እስራኤልን በበኩሏ አሜሪካና ኢራን ባቀዱት በያዙት የስምምነት ወይም የድርድር ሂደት ተግባብተው በስምምነት ካልቋጩት የወታደራዊ ኃይል አማራጫችንን ልናማትር እንገደዳለን ብለዋል የውጭ ጉዳይ ሚኒስትሯ ጊዲዮን ሳር ዛሬ ማለዳ በሰጡት ማብራሪያ። ኢራንም ስትፎክር፣ አሜሪካም ስትፎክር፣ እስራኤልም ስትፎክር የፉክክር ቤት ሳይዘጋ ያድራልን የሆነው የዓለም የነዳጅ ዘይት ገበያ ዛሬ ጣጥ ብሎ ሰማይ ልሷል። $120 ገብቷል። ከአውሮፓውያኑ የ2022 ዘመን ወዲህ ይሄ የመጀመሪያው ከፍተኛው ነው ተብሏል። በበርሜል $120። ምናልባትስ ቀጣዮቹ ቀናት በዚሁ መዘጋጋቱ ከቀጠለስ የዓለም የነዳጅ ዘይት ዋጋው እኮ በዚህም ቢሆን ከተገኘ ይገዛል። ነገር ግን የነዳጅ ዘይቱ ከጠፋ እጥረት ካልተገኘስ የየሀገራት መንግስታት የመገበያ ገንዘቦቻቸውን በዶላር መንዝረው መጅርጠው ሊሰጡ ወይም ሊገዙበት ያቀዱትን ነዳጅ ዘይቱና ጋዙ ካልተገኘ የት ያደርጉታል? ምን ያደርጉታል? ብሩ ነዳጅ አይሆን፣ ብሩ ጋዝ አይሆን። ጉዳዩ ዚጋ ነው። አሁንም ታዲያ አሜሪካን የሆርሙዝ የውሃ መተላለፊያ ወሽመጥ እንደተዘጋ ይሰነብታል ብለዋል ፕሬዚደንቷ። የኢራንን የምጣኔ ሀብት ለማሸማቀቅና ይብሱን አልፈስፍሶ ለመልቀቅ በዚህ የሆርሙዝ የውሃ ወሽመጥ መዘጋጋት የኢራን የምጣኔ ሀብት ብቻ ነው ወይ ደብዛው የጠፋው? ወይም ደግሞ የሚሸማቀቀው የዚያች ሀገር ሀብት ብቻ ነው ወይ? አይደለም። መላው ዓለም ዛሬ ምን ላይ ነው ያለው? ማንን ይዞ ጉዞ አሉ? መላው ዓለም ምን ላይ ነው ያለው? ተሽከርካሪዎቹ ቢሉ የጋዝ ምድጃዎቹ፣ እንዲሁም ፋብሪካዎቹና ኢንዱስትሪዎቹ እነዚህ ሁሉ ተንኳኩተው አሸቦ ለብሰው ተገትረው የለም ወይ? ብዙዎቹ የኤሌክትሪክ ኃይል የሌላቸውና የውሃ መጠናቸው በፍጹም ዝቅተኛ የሆኑ ሀገራት ምን ገድበው ነው ኤሌክትሪክ አመንጭተው በዚያ የሚካሱት ወይም የሚክሱት? የለም፣ አልሆነም ነገሩ። ዓለም እንዳለች ተሽመድምዳ ተልፈስፍሳለች የምጣኔ ሀብቷ። የሆርሙዝ የውሃ መተላለፊያ ወሽመጥ የዓለማችን 20% ወይም 1/5 የነዳጅ ዘይትና የጋዝ መተላለፊያ መስመር ነው። ያንን አሜሪካ በእሳት ሰረገላዎቿ ዘጋችው፣ ኢራንም ዘጋችው። ታዲያስ ዝሆንና ዝሆን ቢታገል የሚጎዳው ሳሩ ወይም ቁጥቋጦው ነው ይላሉ ኢትዮጵያውያኑ። ምንድነው የሆነው? ይሄ እኮ ነው እያለው ያጣ ሳይቸግር ጤፍ ብድር። ኢራን የኒኩለር ጦር መሳሪያ አላት። የኒኩለር ጦር መሳሪያዋን ካላስረከበች ወይም ደግሞ ካላወደመች ዩራኒየም የማብላላት ጉዳዩን ካልተወች በሚል የዚህን አይነት እርምጃ ወስዶ ዓለምን ከዚህ ሁሉ እሳት ላይ መጣድ ተገቢ ነው ወይ? ፍትሃዊ ነው ወይ? የቱ ጋ ነው የስልጣኔ ምንጭ? የስልጣኔ መሰረቱ እምኑ ላይ ነው? አንዳንድ እህል ፍለጋ ብዙ ውሃ ፈጀን። የሚጎዳው በርካታው የዓለም ክፍል ነው የተጎዳው። ኢራን የነዳጅ ዘይት አላጣችም። አሜሪካ ዘጋግተዋለች። አሜሪካ የነዳጅ ዘይትም የጋዝ ሀብትም ሞልቷታል። ሞልቶኛል ስትል አስታውቃለች።
የተጎዳው ማን ነው? ይሄ የተቀረው ዓለም ነው። ገንዘቡን ይዞ የሚሸመት ፍለጋ ገበያ ወጥቶ ተንከራቶ የቆመው የተቀረው የዓለም ክፍል ነው። ይሄ ሳይታያቸውም ወይ አሜሪካና ኢራን ምናልባትም እነሱ በልተው ጠግበው ነው። በሌላ ምሳሌ የተራበውስ ሌላው ዓለም እንዴት አልተሰማቸውም? ድምፁ አይሰማቸውም ወይ? ፊቱን አያዩትም ወይ? ዓለም ከሌለ ሌላው ዓለም ከሌለ ምድር ምንድነች? ጀግናውም ፈሪውም በዓለም ሕዝብ ፊት አይደለም ወይ ሞገሱና ውርደቱ የሚለካው? ተመለሽስ ቢሏት ቤት ተመልሳ አይታማ ታውቀውን የሰው ጃኖ ለብሳ ይላሉ። አሁንም በአሜሪካና በኢራን መካከል ያለው ጦርነት ዳግም የሚብት እስራኤልና አሜሪካ ጣምራ ፈጥረው አሁንም በኢራን ላይ ወደ ጦርነት የሚገቡ ከሆነ አሉ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ትናንት ምሽቱን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ለ90 ደቂቃዎች የዘለቀ የስልክ ንግግር አድርገዋል። በስልክ ተወያይተዋል። ታዲያ ውይይታቸው ቁጣና ዛቻ የተሞላው ነበር ነው የተባለው። በተለይም ፑቲን ምንድነው ያሏቸው? የአሜሪካውን ፕሬዚደንት ከዚህ በኋላ በኢራን ዳግም ወደ ጦርነት እንገባለን ብትሉ አሉና if the United States of America attacks Iran again, that there will be extremely harmful consequences ነው ያሏቸው። ተጠንቀቅ፣ ከዚህ በኋላ በኢራን ላይ ዳግም ጦርነት እንከፍታለን ብትሉ የለንበትም ውርድ ከራሳችን። ምን ሊያደርጉ ይሆን ፑቲን? በዚያ ምላሽ ደግሞ ትራምፕ የሚያስጠነቀቁበት ነገር አለ። አንተ እኔን በኢራን ጉዳይ ተው እያልክ ድጋፍህን ከምታደርግልኝ በፊት እኔ አንተ በዩክሬን የገባህበት ጦርነትን እንድታበቃ አደርግሃለሁ። መጠናቀቅ አለበት በዩክሬን የገባህበት ጦርነት። ፍየል ወዲያ ቀዝምዝም ወዲህ ምንድን ነው? ፑቲንም ማስጠንቅቀዋል። እውን በዚያ የፑቲን ማስጠንቀቂያ አኳያ እውን ከኢራን ጎን ተሰልፈው ወደ ጦርነቱ ሊገቡ ይሆን የሚል መረጃም አለ። ጉዳዩ ብዙ ነው። የወጣው መረጃ ለ90 ደቂቃ ሲነዛነዙ ሁለቱ ልዕለ ኃያላን መንግስታት ወይም መሪዎች ከፍ ባለ ድምፅ ነበር ጭቅጭቃቸው። ተጠንቀቅ ነው፣ ሁልጊዜ ተጠንቀቅ ነው፣ ሁልጊዜ ተጠንቀቅ ነው። ይሄ ነው ጉዳዩ። ትራምፕ በኢራን ላይ ዳግም አጭርና ቶሎ የሚገላግል የአየር ጥቃት ፈጽማለሁ ለዚያ አቅዳለኝ ነው ያሉት። ፑቲን ደግሞ እስኪንክች ማን ወርዶ ማን ወልዶ እንሟከራለን፣ ይሄ አደገኛ ነው ሲሉ ነው ያስጠነቀቋቸው። አሜሪካም ወዳ አይደለም እንግዲህ በዚህ ከተጀመረ በየካቲት 28 2026 ቅዳሜ ረፋድ በአውሮፓውያኑ የተጀመረው የአሜሪካና የእስራኤል የጣምራ ጦርነት በኢራን ላይ ብዙ ዋጋ አስከፍሏል። አሜሪካንን ከ25 ቢሊዮን ዶላር በላይ አስከስክሷታል። ይሄ ማለት ደግሞ አሜሪካ በዓመት ለናሳ ከምትመድበው ከዚያ የገንዘብ መጠን የሚስተካከል ነው። በኢራን በተገባበት ጦርነት ምን ያልከሰረ የዓለም ክፍል አለ? የምጣኔ ሀብቱ እንክት ድቅቅ ያላለበት ምን አለ? የባህረ ሰላጤው ቀጠና ሀገራት በከፍተኛ ደረጃ እያነቡ ነው። ትናንት በወጣ መረጃ የተባበሩት አረብ ኤምሬት ከነዳጅ አምራችና ላኪ ሀገራት ወይም ኦፔክ ከዚያ ድርጅት ለመውጣት መወሰኗ ተነግሯል። ሩሲያ በአንጻሩ በዚያው ቆያለሁ ብላለች። ይሄን ሁሉ ያስከተለው እኮ የኢራንና የአሜሪካ የእስራኤል ጦርነት ነው። እስራኤል በሊባኖስም በያዘችው ጦርነት አሁንም የተኩስ አቁም ስምምነቱ ሲፈልገው እንደ መቀነት የሚታሰር ሲፈልገው ደግሞ ላልቶ የሚወድቅ የሚፈታ ሆኗል ነው የሚባለው። እስራኤል አሁንም በሊባኖስ ጦርነቷን አጋግማ ቀጥላለች የሚል መረጃ ነው የወጣው። ሄዝቦላም ቢሆን ንክች አድርጌ በድርድሩ ሂደት አልሳተፍም ነው ያለው። ለመዋጋት ቆርጦ የሩሲያ ሹማምንት ገና ከቀድሞው ጀምሮ አሜሪካና እስራኤል በኢራን የገቡበት ጦርነት የሚራዘም ከሆነ በቀጥታ ጦርነቱ ወደ የሶስተኛውን የዓለም ጦርነት የሚወልድ ይሆናል። ይሄ ድርስ ነፍሰ ጡር ነው። የሶስተኛው የዓለም ጦርነት የሚወለድበት ከአሜሪካ ከኢራንና ከእስራኤል ነው። በቀጥታ እዚህ ቦታ ላይ ነው፣ መካከለኛው ምስራቅ ላይ ነው ብለው አስጠንቅቀዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲንም
በሩሲያ የጸጥታ ምክር ቤት ምክትል ኃላፊው የቀድሞው ጠቅላይ ሚኒስትርና የቀድሞው ፕሬዚደንት ዲሚትሪ ሜድቬዴቭም ሌሎቹም የሩሲያ ሹማምንት ካፋቸው አንድ ጊዜ አልጠፋም። ተው ወደ ሶስተኛ ዓለም ጦርነት ወይም ወደ ኒውክሌር አርማጌዶን ነው የምንገባው ይቅርባችሁ ሲሉ እያስጠነቀቁ ዘልቀዋል። ጦርነቱ ግን አንዱም ጋር ተጋላለም። በአንጻሩ የሰላም ነገር ደህና ሰንብት፣ ሰላም የለም። ዛሬ አይታወቅም። ዛሬ ለጦርነት የተሰበቀው ጦርና ፎቄ ወይም ሰይፍና ሾተል ሁሉ ያን ጊዜ ተመቶ ዝሎ ሲወድቅ ያኔ ነው ወየው የሚመጣው። ነገር ካመለጠ በኋላ ከሞተ በኋላ መድኃኒትና መርፌ ወጌሻ ቢሰበሰብ ለበድኑ ምን ያተርፍለታል? ዓለም ያንን ነው የምትሆነው። አሁን ወደዚያ እያዘገመች ነው። እንደሚባለው የኒውክሌር አርማጌዶን ጦርነት ወይም ደግሞ የሶስተኛ ዓለም ጦርነት አለያም የትኛውም ቢባል የትኛው ግዙፍ ጦርነት የሚጠፋው የሰው ልጅ ነው። ግዑዟ ምድር ምንም አትሆንም። ስንት ሰደድ እሳትም ስንት እሳተ ገሞራም ስንት መብረቅ ወርዶባት አለች ምድር። የሰው ልጆች ስንቴ ተዋግተውባታል። የመጀመሪያውና የሁለተኛው ዓለም ጦርነት፣ የቀዝቃዛው ዓለም ጦርነት ሲሉ የአሜሪካን የእርስ በርስ ጦርነት ስንቱ ጦርነት የእሳትና አሲድ አበላ መርዝ ወርዶባት ምድር አለች። ዛሬም ሐመልማላቷን ማብቀሏን አልቶችም። ዛሬም የሰው ልጆችን ታስተናግዳለች። ነገር ግን ዓለምን አጠፋለሁ ሲሉ ተወልደው ካደጉባት የወዟን ከመገበቻቸው ከነዚያው የዘራ አዳም ውስጥ የሚነሱ በሰው ልክ ኃያላንና አምባገነን የሚባሉት ሲፎክሩባትና ሲዝቱ ሲያስጠነቅቁ ይሰማል። የሰው ልጅት የምን ዓለምን ያጠፋል? ራሱ ነው የሚጠፋው። እና አዶልፍ ሂትለር ማንን አጠፉ? 6 ሚሊዮን አይሁዳን እንዲጨፈጨፉ ተደረገ። በእነሱ ዘመን አስጨፈጨፉ ተባለ። ሌሎች ንጹሐን አለቁ ተባለ። አዶልፍ ሂትለር ከሞት ተርፏል ወይ? የለም፣ ዛሬ የለም፣ መታሰቢያውም የለም። ምድር ግን አለች። እነሱ የተዋጉበትም ስፍራ አለ ዛሬ። ግዑዟ መሬት ምን ትሆናለች? ዓለም ምን ትሆናለች? ይቀጥላል። የሰው ልጅ ይቀጥላል። ምድር ግልብጥብጧ ወጥቶ ወደ ሌላ መልክ አትቀየርም። አልተቀየረችም እስከ ዛሬ። ገሚሱ በእሳት አጠፋታለህ ይላል፣ ገሚሱ በመርዝ። ነገር ግን ሲያጠፋ ቀድሞ ራሱ እንደሚጠፋ እንኳን የተገለጠለት ከስንት አንድ ነው። ሰላም ይበጃል። የከበሩ መክሰራቸው አይቀርም። የተናቁ መከበራቸው አይቀርም። የናቁም መዋረዳቸው አይቀርም። የተሾሙ መሻራቸው አይቀርም። ጤነኞች መታመማቸው፣ ሕያዋን መሞታቸው፣ ይሄ ሁሉ የምድሪቱ ሐቅ ነው ወይም የዓለም ገሃድ ሐቅ ነው። የኖረም ያለም የሚኖርም የሚቀጥልም ይሄ ጉዳይ አለ። ከጦርነት ይልቅ ዘራ አዳም ሰላምን መርጦ ወደ ሰላም ቢሄድ የሚበጀው እሱ ነው። ስለ ሰላም ማለም፣ ስለ ሰላም የትኛውንም ዋጋ ለመክፈል መዘጋጀት። ሰላም ቢኖር እኮ የአየር ንብረት ለውጡ ይታከማል። የሚሞከሩት የጦር መሳሪያዎች በሙሉ አሲድና ኬሚካሎቹ ከሰማይ ጥቁር ዝናብ ዘነበ፣ ከሰማይ ደም ዘነበ። ይህን እያልን የምንሰማውና የምንሰራው ዜና ሁሉ ከምንም የመጣ አይደለም። እነዚህ ለመፍትሄ ቸግረዋል። የመድኃኒትና የክትባት ያለህ የሚባልላቸው ተላላፊና በወረርሽኝ ደረጃ የሚከሰቱ በሽታዎች በሙሉ መንስኤያቸው ከምን ይሆን? የኬሚካል ጦር መሳሪያዎች ሳይሞከሩ በሰላም ቢኖር ሰላማዊ ነው። የተፈጥሮ ሀብት አያያዝና አጠቃቀማችን ብልሃትና ዘዴን የተከተለና ያማከለ ቢሆን ዛሬ ለዚህ ሁሉ ድርቅና ስለታማና ሳታማ የፀሐይ ጥፍሮች አንጋለጥም። ወይም ደግሞ ድንገቱን ለሚወርድ ጎርፍ አንጋለጥም። ምድር ሐመልማላቷን በረከቷን ሁሉ በገፍ ትሰጥ ነበር። ለዚህ ሁሉ ተጠያቂ የሰው ልጅ ነው። ጦርነት ፈጥሮ ሰላምን ያጠፋው፣ ስደትና መፈናቀልን ያመጣው፣ ሞትና ጣርን ያበዛው ራሱ የሰው ልጅ። ማን ነው የሚመክረው? ማን ነው የሚያስጠነቅቀው? ማን ነው ወደ መስመሩ የሚመልሰው? ሕሊና በሰው ልጆች ውስጥ ያለ እግዚአብሔር ድምፅ ነው ይባላል። የሰው ልጅ ሕሊናው መጮሁን ካልሰማ ሚዛኑን አይጠብቅም። በመግደሉም በተለያዩ ወንጀሎቹም መልካም የሠራ ያህል እየመሰለው በዚያው ይቀጥልበታል። ሰላምን የማይመርጥ፣ ስለ ሰላም የማይቆም፣ የሰላምን ጣዕምና ትርጉም ያልተረዳ፣ ነገር ግን በተለያዩ ማዕረጎች የሚጠራ
ዶክተር፣ ፕሮፌሰር፣ ፊልድ ማርሻል፣ ጀነራል፣ ሌላም ፕሬዚደንት፣ ጠቅላይ ሚኒስትር የትኛው ስለ ሰላም ካልቆመ ስለ ሰላም ካልቀደመ ፖለቲከኛውስ ምሁሩስ የቱ ላይ ነው? ስለምን ያስፈልጋል? ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።